እንደ ወንድምዋ ከነጋህልም አልቀመስኩ ያለህን 5ም 10ም ነገር ስጠኝ። እንደ ወንድምዋ እህል እንኳን አልቀመስኩም እያልኩ ፊት ነሳኝሳ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ይሄን 3 ቀን ስልክ አይሰራም። በሰላም ፕሮጀክቱ እኮ በዚህ 3 ቀን ማለቅ ስላለበት ግዴታ ፎከስ አድርጌ ለመስራት ስልኬን አጥፍቼው ነው። አይ አሪፍ። ታዲያ አሁን አለቀ እንዴ? አዎ ነገ ማቅረብ ስላለብኝ ዛሬ ማታ እንደምንም ብዬ ጨርሰዋለሁ። አረ በጣም ነው ደስ የሚለው። ይሄ ፕሮጀክት እኮ ብዙ መስዋዕትነት አስከፈለክ። አዎ በጣም ነው እኮ የምታኮረኝ ጓደኛዬ። አንዴ አምነህ የጀመርከውን ነገር ካላሳካ መቆም የሚባል ነገር የለም አይደል? ይሄ ነገር ደግሞ ሁሌ ነው የሚገርመኝ። ግድ ነው መሆን ያለበት እንደዛ። ተስፋ መቁረጥ የሚባል ነገር አያስፈልግም። እውነትህን ነው። እንሂዳ። ጫው እንደ ስኳር ውድ አይደለም ብለሽ ነው አይደል? የምትሞጅሪው በልኩ እንኳን አታቀርቢም እንዴ? ኧረ ትዬ እኔ በልኩ ነው የሰራው። ዝም ደግሞ በልኩ ነው የሰራው ትለኛለች እንዴ? እስቲ ቅመሽ። እኔ በልቻ አይደል እንዴ የምነግርሽ? እኔ እኮ ቀምሼ ነው የሰራው። በዛ ላይ ደግሞ በልኩ ነው የጨመርኩኝ። ጭራሽ ይቅርታ እንደመጠየቅ ተሳስተሻል ትይኛለሽ? አንቺ ብቻ ሙያ እንዳለሽ ነው እንዴ የሚሰማሽ? ሙያዬን ልገምቺው ነው ወይስ ስለ ሙያ ከኔ በላይ አውቀሽ ነው? ይኸውልሽ ከዚህ በኋላ ስራሽን በትክክል ምሰሪ ከሆነ ስሪ። እሺ አስቤዛም ቢሆን ቆጥበሽ ተጠቀሚ። ባንቺ ወደዛ። እሺ ይቅርታ። ፍቅር ይቺ ልጅ ግን እስካሁን ድረስ እንዴት እንደቆየሽ ገርሞኛል። ማንን ነው? ሙሉ ነው? አዎ መቼስ እዚህ ቤት ካንተ ውጪ እሷ ናት ያለችው አይደል? ቆይ ምን ተፈጥሮ ነው እንደዚህ ያልሽው? ወይ ጉድ! መች ስራውን በአግባቡ ሰርታ ነው እንዴ? እንደ ሰራተኛ እንኳን ሙያ የላትም። እንደ አንድ ሰራተኛ ሙያ ከሌላት ምን ታደርጋለች? ቤት ለማስተካከል ከሆነ እኔ አላስተካክልም። ምን አረገች? ቆይ ቀን የመጣሁኝ ሰዓት ርቦኝ ምግብ ስሪልኝ አልኳት። እሷ ጫው የተከመረበት ምግብ ይዘልኝ መጣች። ጭራሹኑ ጫው በዛበት እላታለች፣ ትከራከረኛለች። ከዚህ በፊትም እንደዚህ አጋጥሞኛል። የኔ ችግር ነው ብዬ ላልፈው ሞከርኩ፣ ግን አይደለም። ምንም ሙያ የሚባል ነገር የላትም። ያው ሳታቅ ጫው አብዝታ ሊሆን ይችላል። ፍቅር ከነ ጭራሹ ሙያ የላትም ነው የምልህ። ስንት ሙያ ያላቸው ሰራተኞች እያሉ። ተረጋጊ ፍቅር፣ እኔ ረጋ ብዬ አስረዳታለሁ። አልተረዳኸኝም። ብትነግራትም የሌላትን ሙያ ከየት ታመጣለች? ማባረር ነው እንጂ። ማባረር እኮ መፍትሄ ሊሆን አይችልም። ቢያንስ እድል እንስጣት እስቲ። እና የለ አንተ እንደሆነ እኔን አትሰማ። ምንድነው? እቺን ብቻ ነው እንደሸቀልከው? እንግዲህ ምን ላድርግ? ሰው ዛሬ ጨክኗል። አንተ ምን ማድረግ ይቻላል? ወይስ ደብቃል? የደበቅከውን አውጣ። እቴትዬ እኔ ሰኝን ያልደበቅኩም። ያው የሰራሁትን የሰጠሁት። ያው ቆቅ ስለሆንሽ እኔ እኮ አላምንሽም። ምን ቆቅ በሆነ አንተ ያለ ይሆናል።
ሆነ ያገኘው ቀን ግን የሚከተለን አስብበትሽ። ኧረ እኔ አልደብቅህም። ጥሩ አሁን ግባና ተኛ። ዲያግ በቃ እኔም ትንሽ ሰውነት ይዝላል። ገብቻ አረፍ ብል ነው የሚሻለው። ሂድ በቃ ግባና ተኛ። እሺ ዲያግ ቻው 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 ዲያግ ምን ሆነሽ? ጋሽዬ መቼም ቀን የተፈጠረውን እትዬ ሳይነግሩት አይቀርም። ይሄ ቅድም የሰራሁት ምግብ ነው። እትዬ እንዳሉ ጨው የበዛበት ከሆነ እርስዎ ቀምሰው እንዲነግሩኝ ይፈልጋሉ። ካልሆነም ደግሞ ጥፋቴ እንዳልሆነ እንዲያውቁልኝ ይፈልጋሉ። ሙሉ ችግር የለውም። ያው እሷ ብትነግረኝም እኔ እስካሁን እንደዚህ አይነት ችግር አጋጥሞኝ አያውቅም። ያው ቢያጋጥመኝም በአጋጣሚ ይሆናል ብዬ አልፈዋል። አይ ጋሽዬ ቢሆንም ይቅመሱልኝ። ሙሉ እንደ እውነታው እንደሆነ ቤዚ እንደማትወድሽ ታውቂዋለሽ። ያም ማለት አንቺ የምትነኪው ነገር እወደዋለሁ ልትል አትችልም። እንደዚህ ስልሽ ደግሞ ለእሷ እያደላው ሳይሆን ሚዛናዊ ለመሆን እየሞከርኩ። እሺ ጋሽዬ ደህና ያደሩ። የሚሰሩትንም ስራ እመቤቴ ተባርክሉ። ዛሬ በጣም ደስተኛ ሆናል። ፕሮጀክቱ ዛሬ አይደል ማስገቡ ለዛ ይሆናል። ትናንትና መሸህ እንዴ? አዎ እስከ 8 ሰዓት ምናምን አምሽተሃላ። ለነገሩ የመጨረሻ ቀን ስለሆነ ከዚህ በኋላ እንደዚህ የለም። ከዚህ በኋላ ግን የምታድሪ ቀን ብቻሽን አላሳደርሽም። እሺ አቅፌሽ ነው ማሳደርሽ። እንደዚህ የምትለኝ ሁሌ እንድመጣ ነው አይደል? አዎ ሁሌ እኮ ብትመጪ እኮ እስከምንጋባ ድረስ በጣም ነው ደስ የሚለኝ። አሁንም ቢሆን ከስንት አንዴ ነው የምቀረው እንጂ ሁሌ ነው የምመጣው በለው። እሱማ ልክ ነሽ። ዛሬ ትንሽ ዛሬ ጓደኞቼ ጋር እሄዳለሁ። እሷ ጋር ነው መሆኑ። ስለዚህ ትመጫለሽ? አዎ እመጣለሁ ብዬ አስባለሁ። ሳኛል ተደረገፈት ያስቀም ለምንድን ነው የምሰጠው? ማሞንት ነው እንደ ፈለከው አምጣ እያልኩ አይደል እንዴ? ኧረ እኔ አልሰጠህም። አንተ ዛሬ ሰበብ እንዳትሆንብኝ አምጣው። ኧረ ወንድሜ በእናትህ እንደምን አላችሁ? ወንድሜ ሊዘርፈኝ ነው። ምንድን ነው ያልሽው? እስከ ዛሬ ቀምሰው ማታውቀው ነገር ነው። አሁን በዚህ አድርገህ እስኪ ወደ ላይ ሳቡ። ኧረ እንዴት ያለሽ ነገር ነው? ወይ ገደብ ነው የምስበው? ወደ ላይ ነው ወደ ታች? ወደ ላይ ነው የሚሳበው። አፉ እስከ ተሳበው ወደ ላይ። እንዴት ይጣፍጣልሳ! ተመቸሽ አይደል? ያላል ገና ምን አይተህ ስንት ማመጣልህ መገዛልህ ነገር አለ። ብቻ አንተ በደንብ ነው መስራት ያለብህ። ገዶኝ በደንብ ነው የምሰራው። እና ደግሞ ዛሬ በደንብ ነው መስራት ያለብህ። ዲያግ በጣም ነው የማመሰግነው። ውለታን እንዴት እንደምከፍለው አላውቅም። እንደው የምን ውለታ መጣህብኝ እንዴ? ድሮስ ሌባ ሲዘርፍ እያየሁ ዝም ልል ነው? ቅልጥሙን ብሎ ማባረር ነው። አልገባህም? ሊወስድብኝ የነበረው ነገር እድሜ ልኬን የለፈውበት ፕሮጀክት እሱ ጠፍቶ ምን እንደማደርግ ራሱ አላውቅም ነበር። እንግዲህ እኔ እንደ ውለታ አትየው ብያለሁ። ከሱ ፈጣሪ ያገኘዋለሁ። እንደው ባይሆን አንድ ነገር ብትቸገርልኝ። ምንድን ነው? እኔ ከተሜ የመጣሁት ታናሽ ወንድሜ ከ6 ወር በፊት ጠፍቶብኝ ነው። ይኸው እንደው ሀገሩን ብናስሰው ልናገኘው አልቻለም። አንድ ወዳጄ ተይ ከከተሜ አይቼዋለሁ፣ እንዲህ በመኪና ሳልፍ ነው ያየሁት፣ ኋላ ወርጄ በከተለው ላገኘው አልቻልኩም፣ ተሰለበብኝ አለኝ። እንደው ግራ ግብት ጭንቅ ቢለኝ ነው ከከተሜ የመጣው። እንደው የከተሜ ህዝብ ደግሞ እንደኛ እንኳን እንግዳ ሊቀበል ይቅርና ቀና ብሎ ሰውም አያይ። እና እንደው ካላስቸገርኩ ማረፊያ ቢጤ ብታዘጋጅልኝና ወንድሜን እንዳፈላለግ እንድታግዘኝ ነበር። ችግር የለውም አግዛለሁ። ማደሪያም ደግሞ እኔ ቤት አመቻችልሃለሁ። ችግር የለውም። የምርህ ነው የኔ ጌታ?
አራው እንደዚህ ውለታ ውለህልኝ እንዴት እረሳዋለሁ? እንዲሁ በጣም ነው የማመሰግነው። እንዲሁ መድኃኒዓለም ይስጥልኝ። እንዲሁ ብሩኩን ሄሎ ወይ የኔ ፍቅር አለሁልሽ። ያው ስትናፍቂኝ እኮ ድምፅሽን ሰምቼ ልረጋጋ ብዬ ደወልኩልሽ። ያው እሱማ ለነጋችን ስንል እኮ ነው የሁሉ ነገር የምናደርገው አይደል? እኔማ ቤት ነኝ። ያው የቤት ኪራይ ስለደረሰ እዛው ቤት ሆኜ ነው። 1000 ብር እንድትልክልኝ ነበር። እሺ የኔ ፍቅር እኔም እወድሻለሁ። ባይ ና ተሽ ዲቭዋ ተይ ቤት ነው የምትኖረው? አዎ እዚህ ነው የምኖረው። ወይ መድኃኒዓለም እንደው ቸርነቱ ትላንትና እንደዛ አውላላ ሜዳ ላይ እንዳላደርኩኝ ዛሬ ፎቅ ላይ ጣለኝ። ወይ መድኃኒዓለም ታዲያ ቤተሰቦቼ የት አለ ሰላም ልበላቸው? ይሄ ቤተሰቦቼ ያርፈዋል። ብቻዬን ነው የምኖረው። አፈር ልብላል ወንድሜ። ተይ የሚያክል ቤት ውስጥ ብቻ ይኖራል? ከዚህ ባሰ እኮ ስንት ትልቅ ቤት አለ። አይ እንደው ከተሜ ጉዱ ጎርጓዳው ብዙ ነው። ሙሉ ሙሉ አረጋሽ ተዋወቁ። ተሾመ ይባላል። ለትንሽ ጊዜ እዚህ ቤት እንግዳ ሆኖ ይቆያል። እሺ እሷም እንደው ተኛ ሀገር ነው የምትመስለው። ተሾመ እባላለሁ። ና ከሺ ቁጭ በል። የሚበላ ነገር ይዘሽልኝ። እንደ ወንድምዋ ከነጋህልም አልቀመስኩ ያለህን 5 ማፍሰርም ብትሰጠኝ ያለኝ ምንም ችግር የለውም። እግዚአብሔር ይስጥልኝ። ኖር እናትዬ። ማነው ደግሞ አንተ? እዚህ ምን ትሰራለህ? እኔ ተሾመ እባላለሁ። ዴቭዬ ነው እንደው መሄጃ አጣው የምጠጋበት አጣው ስለው ና ከነዚህ እንደታረፋለህ ብሎ ይዞ የሚመጣው። ዝም በል። ዴቭ ደግሞ ምን ልሁን ብሎ ነው የማንንም ባላጋር ይዞ የሚመጣው? እሱማ ያመጣኝ እንደው በል ወሬውን ትተህ አሁን እሱ የት አለ? ተላይ ነኝ። ዴቭ ምን ልሁን ብለህ ነው ይህን ባላገር ይዘው የመጣኸው? ፍቅር ረጋ በይ እንጂ። ተሼ ዛሬ ትልቅ ውለታ ነው አለልኝ። ከዛ ማረፊያ ተቸገርኩ ሲለኝ እዚህ ይዤው መጣሁ። እኔን ታጃጅለኛለህ እንዴ? የምን ውለታ ነው የሚውልልህ? ዛሬ አንድ ሌባ በጩቤ አስፈራርቶኝ ላፕቶፑ ሊቀበለኝ ሲል ተሼ መጥቶ ነው ያዳነኝ። አስበሽዋል? ደግሞ ላፕቶፑ ብትሰረቅ ፕሮጀክቱ ተበላሸ ማለት ነው። ለማንኛውም ነው ብቻህን ላውራ። ተሼ ጉድ ፍቅር ምን እያደረክ እንደሆነ ታውቀዋል? ገና ለገና ከአንድ ሌባ አስጣለኝ ብለህ ነው እንዴ ቤት ድረስ ይዘው የምመጣው? አረ ቤዚ ወንድሙ ፍለጋ ትናንት ነው ገና ከክፍለ ሀገር የመጣው። እንዴ ታዲያ እንደዛ ስላለህ ካመንከው የቤትህን ዕቃ ጠቅልሎ ይዞልህ ቢጠፋ የማን ያለ ልትል ነው? አረ ልጁ እንደዚህ የሚያደርግ ሰው አይደለም። በቃ ሰው ሁሉ ላንተ ጥሩ ከሆነልህ መጥፎ ነገር ያለው አይመስልህም አይደል? በምን አወክ እንደዛ እንደማያደርግ? ላንተ ጥሩ የሆነልህ ሰው ሁላ ጨዋ ነዋ በቃ የሚመስልህ? እኔ እንግዲህ ከተረዳሁት ነው እንደዚህ ያልኩት። ይኸውልህ አሁን የምታባረው ከሆነ አባረው፣ ያለበለዚያ ምን አለሽ ነው የምትለኝ? እሺ እሱ ፈጣሪ ነው የሚያውቀው። እኔ ውስጤን ያልፈቀደው ነገር ምንም የማድረግ ሞራል የለኝም።
እትዬ ያስከፉ እንዴ? እንዲሁ በከፋ ምን አመጣለሁ ብለሽ ነው? እንዴት እንዴት ሰው እንግዳን የእግዚአብሔርን ሰው ቤት አታጣብኝ ይባላል? ታዲያ ከዚህ በላይ ጉድ አለ? አይገርምህም? ከተሜ እኮ ወግና ባህልን ልክ ደሞኝ መቁጠር ከጀመረ ሰነባብቷል። አባዬ መጨረሻ ዘመኑ ደርሷል ሲለኝ ለካ የምሩን ነበር። ባይሆን እትዬ ናቸው እንጂ ጋሼ እንኳን በጣም መልካምና ደግ ሰው ናቸው። እሱንም አየሁ እኮ ደግ በመሆናችሁ አይደል እንዴ ና እኔ ጋር ብሎ ያመጡኝ። ትላንት አውላላ ሜዳ ላይ ሳደር ማን ዞር ብሎ አየኝ? አይ እንደው እኛ ጋር ቢሆን እኛ ውጪ እናድራታለን እንጂ እንግዳ ውጪ አያድርም ነበር። ምንድን ነው አንተ ጭራሽ በደንብ ሰርተና ስለይ በስባል? ምን ላድርግ? መስራት የቻልኩት ይሄንን ነው። አትዋሽ። ወይ ብር እየሰረክ ነው ወይ ሌላ ቦታ እየሄድክ ነው። ወላዲቷ እኔ አርፌ ነው የምሰራው፣ ምንም አልደብኩ። እና ምንም ካላደረክ ይቺን ብር ይዘህ የምትመጣው ምንድን ነው? ሰው አልሰጥም እያለኝ ነው። በፊት ይሰጡን ነበር፣ አሁን ምን ተፈጥሮ ነው የማይሰጡ? ምን አውቄ ሳሙቡ። ምክንያት ይሄ ከሆነ ከአሁን በኋላ ሌላ ቦታ እየሄድክ ትሰራለህ። እኔም እየመጣሁ እከታተልሃለሁ። ዲያግ ሳሚዋ። እሺ። ከዛ ውጭ ግን ዋሽተኸኝ ከሆነ ማደርግህን መቼስ ታውቃለህ አይደል? አውቃለሁ ሳሙቡ። በጣም ጥሩ። ሂድ ግባና አሁን ተኛ። መኝታ ክፍል ተዘጋጅቷል። ማረፍ ከፈለግ ገብተህ ማረፍ ትችላለህ። እሺ ወንድም አለሜ፣ እንዲሁ በጣም አድርጌ ነው የማመሰግነው። ቅድም አበይ ደውሎም ስላንተ ነግሬው እጅግ በጣም አድርጎ አመስግነዋል። ምን አረኩ ብለህ ነው? አይ ደግ ሰው፣ ድሮም ደግ ሰው እንዲያደርግ ያለው ማለት አይወድም። አባዬ ጥሩ ምርቃት ሰጥቷል፣ ዝም ብለህ ተቀበል። እሺ ለማንኛውም የወንድም ፎቶ አለ እንዴ? ማለቴ ለመፈለግ እንዲመች። አለ፣ አንዲት ፎቶ አለችኝ። በጣም ጥሩ። አየነው ያሉ ቦታ ታውቀዋለህ አይደል? አዎ አለች። በወረቀት ላይ አድርገው አንድረውልኛል። ቻትና ስለዚህ ነገ በጠዋት ያሉ ቦታ መሄድ እንችላለን ማለት ነው። እሺ ወንድም አለ፣ እንዲሁ እግዚአብሔር ያክብርልኝ። እሱ መድኃኒዓለም እንግዲህ ከኛ ጋር ይከተላል። ብቻ ወንድም ይገኝ።
ታሺ። አቤት ወንድም ጋሼ ጠሩኝ እንዴ? ይገባኛል ያለህበት ስሜት። በመጨነቅና በማሰብ እኮ ራስን ትጎዳለህ እንጂ መፍትሄ እኮ አይገኝም። እንዲያው ምን ላድርገው ብለህ ነው? እንዲያው ግራ ግብት ቢለኝ እኮ ነው። ለምን በአንዴ እንደዚህ ትሆናለህ? ገና መፈለግ ከጀመረን እኮ 15ኛ ቀናችን ነው። አዲስ አበባ እንደምታያት በጣም ሰፊ ናት። አንተ እንደዚህ መሆን የለብህም። ጸሎት ማድረግ ብቻ ነው ያለብህ። ደግ ብለሃል ወንድም አለ። የወንድሜ ነገርማ በቃ እንዲሁ አሽተው ነው ቀረ። እዚሁ ከተማ ነው ብለው የለ መገኘቱ እንደሆነ አይቀር። እኔ ጓደኞቼ ከተማ አየነው ሲሉኝ ወዲያው አግኝቼው መመለስ ነበር የመሰለኝ፣ ግን ላገኘው አልቻልኩም። ኧረ እንደዚያ አይባልም። ያው የምችለውን የአቅምህን እያደረክም አይደል? ደግሞ እሱም ብለህ አይደል እንዴ ከዛ ድረስ የመጣ እንዳፍሽ አድርገው እስኪ። ወንድሜ እኔ እንደመከታው ነበር የሚያየኝ፣ ግን ምን ዋጋ አለው? እንዲሁ ልደርስለት አልቻልኩም። ፈልጌም ላገኘው አልቻልኩም። እንደኔማ ከሰማኸኝ መጨረሻውን ሳታይ ምንም ነገር ባትል ነው የሚሻለው። እኔ የምልህ እጠይቃለሁ እያልኩ ፕሮጀክቱ እንዴት ሆነልህ? ያው የተስፋ ያለው ይመስላል። እስኪ የሚሆነውን እንግዲህ እናያለን። እንደሚሳካማ ምንም ጥርጥር የለውም። ሰውየው ማን ሆነና? እኔ ስለሆንኩ ሳይሆን እኮ ፈጣሪም ሲጨመርበት ነው የሚሳካው። እሱስ ልክ ነው። ያስ እናንተ ቤት ያለው ልጅ ወንድሙ ተገኘ? ኧረ አልተገኘም። ያው እየፈለግነው ነው እስካሁን። ምንም ፍንጭ ነገር የለም? ምንም ፍንጭ የለም። እዚሁ አዲስ አበባ ከሆነ የጊዜ ሁኔታ ነው እንጂ እናገኘው እንችላለን። ታዲያ ቆይ ፎቶውን ለምን ሶሻል ሚዲያ ላይ አንበት ነው? ፎቶውን እኮ ጥሎት ነው እንደዚህ የተቸገረ። አይ እና ምን ተሻለ? እስኪ እያሰብኩበት። ምን ነው ደከመህ እንዴ? በጣም ነው ድክም ያለ። መቼም በዛ ጦሰኛ ባላገር ነው አይደል ስትንከራተት ይደከመህ። ቆይ ግን ይሄ ልጅ እንደዚህ የጠመጥሽው ምን አርጎሽ ነው? ታሺ እኮ በጣም ምስኪን ልጅ ነው። ኧረ ተወኝ እባክህ። እኔ ቀልቤ ካልወደደው ጥሩ ሰው ሆነ ምስኪን ሰው ሆነ ለእኔ ምንም ዋጋ የለውም። ፍቅር የምር ተሳስተሻል። ሰው ምንም ክፉ ቢሆን እኮ በፍቅር እኮ መለወጥ ይቻላል። በዛ ላይ ደግሞ ታሺ በወንድሙ ምክንያት ቀንም ሙሉ ሲንከራተት ነው የሚውለው። ኧረ ፍቅር ተው፣ አንተ ካዘንክለት ይበቃል። እኔን ተወኝ። አንቺ ከቦታ ቦታ በኋላ ጀግነሻል። የሚገርም ቦታ ነው። አሁን ደግሞ የምወስድሽ ወይስ ቦራ የሚባል የሚገርም ቦታ አለ። እዛ ነው የምወስድሽ። ምን አለ እዛ? የሌለው ነገር አለ። የሆነ ጊዜ ከወሰድኩ ቦታ በጣም ይበልጣል። ቆይ እንዲህ ሳምቦ እዛ ምን አለ? ምን የሌለ ነገር አለ? ሞተር አለ፣ መኪና አለ። ይሄ ደግሞ ሰማይ ላይ የሚሽከረከረው ነገር አለ። አውሮፕላኗ ሰማይቷ ላይ እንደ ጭልፊት ትበራለች ነው የሚባለው። ያቺ የምትሽከረከረውስ ምንድን ነው የምትባለው? እኔ ዋና ስሙን አላውቀውም። በሚሽከረከረው ነገር ያዘው። ስንሄድ እንጠይቃለን ስሙ። የግዴግ እኔ የምለው ግን ሳሙዋ ሲሽከረከር እኛም አብረን እንሽከረከራለን። እኔ አሁን በደንብ አልነግርም። በደንብ ከነገርኩማ ምኑን ጓጓው? እሺ ዲያግ እንግዲህ እስቲ አንተ ብቻዬን ሳሎን መቀመጥ ፈልጋለሁ። እስቲ ወጥተህ ደግሞ ዞር ዞር በል። ወንድሙን ሊፈልግ ነው የመጣው አላልኩም እንዴ? ምን አጠፋሁት አለ? አይ ትንሽ እስቲ ዞር ዞር በል። ብቻዬን መሆን ፈልጌ ነው። በእናትህ በቃ ታስጨንቀኝ። ውጣ። ፍቅር ይሄ ልጅ ምንም ይሆን ነገር አይደለም። እኔ ቻልኩትን አደረግኩ፣ ግን ምንም እየሆነ ያለ ነገር የለም። እኔ ደግሞ እኮ የገረመኝ ያችን እንዴት እናስወጣት እያለን ይሄ መጨመሩ ነው።
አሁን እነሱ ናቸው እያጓተቱን ያሉት። ሁሉም ነገር ግዴታ በዚህ ወር ማለቅ አለበት። እኔም ሀሳቤ እንደዛ ነው። ስለዚህ ቀጣይ ምን ማድረግ አለብን የሚለውን ነገር ነው ማሰብ ያለብን። እሺ እስኪ ደግሞ ይልቅ የራሳችንን ጊዜ እናሳልፍ። ውዴ እኔ በጣም ደክሞኛል። ማን ያልደከመዋል? ያው አንቺን ሳገኝ እኮ ሁሉ ነገርን ስለምታሰርሺ ነው። ምን ቆየብኝ እናቴ ልጅ? ስለ ወንድምህ እኮ ያየው ሰው አግኝቼ እያወራው ነበር። የት አለ ታዲያ? ምን አለ ይሁን? እንደው እዚህ ሰፈር ባለ ጓደኛዬ ነበር ያገኘው እኮ። የት ነው ያየው? ከ15 ቀን በፊት ነበር። ከ15 ቀን በፊት? እሺ ወይት አካባቢ ነው ያየው? እላይኛው መንገድ ነው ደግሞ እዛ ስንፈልገው አተነዋል። እሺ እንደው ምን እያደረገ ይሆን ያየው? ተሺ እየለመነ ነበር ያገኘው። ደግሞ ሁላ እሱንም ጠይቆ ዝርዝር ስላልነበረው ነው ያለፈው። ጉድ ጉድ! እኔ ያፈር ልብላለኝ እናቴ ልጅ፣ እኔ ያፈር ልብላለኝ። አይ በጣም ነው የሚገርመው። በጣም ነው የሚያናድደው። ምን ነው የሚገርመው? ምን ነው የሚያናድደው? መገጣጠሙ ነው። አሁን ይሄ ያናዳል እንጂ ምን ያስገርማል? ፍቅር ረጋ ብለሽ አስብ እንጂ እሱ እስኪሄድ ብለን ቤት ካደረግነው ገበያችን ይዘጋል። አሁን ምንድነው የምናደርገው? ገበያችንን ሳናጣ አሪፍ መንገድ አለ። ሲቀጥል ዋናውን ቁልፍ ይዘሽ መጥተሻል አይደል? ለዛ የማግኘት እድላቸው በጣም ትንሽ ነው ማለት ነው። ይሄ ወንድም ተብዬ ከዚህ እስካልሄደ ድረስ ከቤት መውጣት የሚባል ነገር የለም። በዚህ ብቻማ አይበቃም። ለአቡሻ ምን ማድረግ እንዳለበት እንነግረዋለን። ከዛ ዴቭን እግር በእግር እንከታተላለን። እኔ ምን አቡሻ ወይዬ ቤዙ ውጭ ሀገር መሄድ ትፈልጋለህ አይደል? ፈረንጅ ሀገር ማለትሽ ነው? አዎ። ኧረ ማን ይጠላል ብዙ? አየህ አይደል? እኛም እኮ ብሩ የምናጠራቅመው ውጭ ሀገር ለመሄድ ነው። ውጭ ሀገር ከሄድን በኋላ አንድ ስራ መስራት የለም። የፈረንጅ ኑሮ ነው የምንኖረው። አረግ ቤዙዋ ሰሙዋ እውነታችሁ ነው? አዎ። እኛም እኮ እንዳንተ የራሳችንን ስራ እንሰራለን። ያንተ ስራ ቀላል የሚባል ነገር እኮ አይደለም። ሰውን ሸውደህ እኮ ነው ብር የምትቀበለው። ለዛ ግፋ ቢል ትንሽ ጊዜ ነው። ከዛ ወደ ውጭ እንሄዳለን። ያግ እንግዲህ ነይ ብለት ምርጥ ልጅ እንዱ የት ብዬ ነው የማገኘው? እሺ አሁን ተሺ እንደዚህ ስለሆንኩ አንተ የምትለውጠው ምንም ነገር የለም። ምኑን ተረጋጋሁት ወንድም አለ እንዴ? ቢራብብኝ ቢከፋው ነው እኮ ሰው ፊት ይወጣው። ለማንኛውም ልጁ ያለን ቦታ ነገ ሄደን እንፈልገዋለን። አይዞህ ተሺ፣ ሁሉም ነገር እያበቃ ነው። እሺ አይ ወንድሜ፣ እኔስ መቼም አይነው አሁን አየሁት አየነው ብለው ነገሩኝ እንጂ
ወይ ተሾመ ግን አሳዘነኝ። ለሱ ብሎ ተንከራተተ እኮ። ቀላል ከተማው ማያውቀው ለዛ እኮ ነው አብሬው ሳፈላልገው ነበር። እኔም እኮ ከባለፈው በኋላ ያቅሜን እያፈላለኩት ነበር። ግን የገረመኝ ነገር አንዱ ለልጆች ከ15 ቀን በፊት አይተነዋል ብለውኝ እኮ ነው። የት አካባቢ ነው ያዩት? መጀመሪያ የፈለጋችሁበት አካባቢ ነው። እና ደግሞ እናንተም ያላችሁት ልጆቹም ያሉት ቦታ ትንሽ ነው የሚራራቀው። ለዛ እዛ አካባቢ ነበር ማለት ነው። ከ15 ቀን በኋላ አላዩትም እዛ አካባቢ? አዎ ደግሞ እናንተም ያላችሁት ልጅ ከ15 ቀን በፊት ማለቱ ገርሞኝ እኮ ነው። ስለዚህ ከዚህ አካባቢ ርቆ ሄዷል ነው ወይስ ምንድን ነው? እኔም ጥያቄ የሆነብኝ እሱ ነው። አዲስ ነገር ካለ እንዲነግሩኝ ነግሬያቸዋለሁ። እንዴው ተጨነቂ ያስጨነቅኩሽ አይደል? አረግ ይሄን መጨነቅ ነው የምታወራው አንተ? ሰው ሲደሰት አብሮ ካልተደሰተ፣ ሲያዘን ደግሞ አብሮ ካላዘነ ልቡ የሰይጣን ነው ይባላል። እንዴው ራስ ወዳጅ ሆንኩ ያክል ተሰማኝ። ደግሞ ምኑ ላይ ነው ራስ ወዳድነቱ? ተይ ተዘለቁ ቀን ጀምሮ መቼ ስለሌላ ሰው አውርቼ አውቃለሁ? ስለ ራሴ ነው ማወጋው የምጨነቀው። ኤዲያ ተሽዬ እንደው ችግር አለብህ። የወንድም ጉዳይ የኛስ ጉዳይ አይደል? ለዛ እኛ የሚያሳስበን የወንድም ጉዳይ ነው እንጂ ሌላም አይደል። እሺ ታለሚ ከነጋህልም አልቀመስክም አይደል? በል እንግዲህ አፍ የምታረገው ይሽልታ መጣ። አሁን የአምባል ሀገር የምንገላገልበት ጊዜ እየቀረበ ነው። እንዴት? ከ2 ቀን በኋላ አቡሽ ክፍለ ሀገር እንደሄደ ማስወራት። ከዛ የአምባል ሀገር ወንድሙ ሊፈልገው መሄዱ አይቀርም። አዎ ይሄ በጣም ጥሩ ሀሳብ ነው። አዎ ከዛ ያቺ ስለባቦ ሰራተኛ ነች የምትቀረን። አዎ እሷን ማስወጣት ደግሞ አይከብደንም። ስለዚህ እቅዳችን በቶሎ ተሳካ ማለት አይደለ? በሚገባ እንጂ። ወይ ዴቭ ደወለ። ሄሎ ወይ የኔ ፍቅር እንዴት ነሽልኝ? አለሁልህ። ዛሬ ቀረሽ እንዴ? አዎ ጓደኛዬ ጋር ልደር ብዬ እኮ ቀረሁኝ። እኔማ ደውለሽ ስላልነገርሽኝ እኮ እየጠበኩሽ ነበር። አዎ እደውልልሃለሁ እያልኩ እኮ ምን እንዳስረሳኝ አላውቅም። ምናልባት እኮ ስላልናፈኩሽ ይሆናል የረሳሽ። ከልብህ እንደማትለኝ ስለማቅ ምንም አልልህ። እሱስ እውነት ነው። ለማንኛውም እኔ ልተኛ። ሰላም ደረድ።
ቆይ ምንድን ነው የሚልሽ? አትመጭም ነው? ዛሬማ ከእውነተኛ ባልሽ ጋር ነው የምታድረው። የምን አባሽ መሄድ ነው? ሙሉ አቺ ሙሉ እመን ነይ እስቲ። ዴቭ የት ሄዱ ነው? ከተሾመ ጋር አብረው ወጥተዋል። መቼ ነው የወጡት? እንጃ፣ ግን ያው ትንሽ ሳይቆዩ አይቀሩም። በይ አሁን እንቁላል ነገር ስሪልኝ። ደግሞ ጫውን ሞጅሬው አሉሽ። እሺ አስቡት እየሽ በፍጥኛው ውይ አቡሻ እንዴ ወንድምዋ የናደደሽ ወንድሜ አቡሻዬ፣ ተመስገን ፈጣሪ አገኘው። መተሻል ቆየው እኮ። በዛ ላይ ደግሞ ስልክ አይሰራም። ስልኬ እኮ ቻርጀር ዘግቶ ነው። ግን ዛሬ በጣም ደስ ያለ። ምን ታገኘ? ታሺ እኮ ወንድሙን አገኘ። ምን ወንድሙ? አዎ መንገድ ላይ እኮ ስንፈልገው በዛው አገኘ። እንዴ ምን ነው ፍቅር? አይ ምንም ገርሞኝ ነው። ታዲያ የት አሉ? በር ላይ ናቸው። ግቡ ነው። እንደምን ዋልሽ? ሰላም ብሻለሁ ወንድምዋ ሽንቴ ነው ተረዳልሳ ሽንት ቤት ሂዱ ጋር ደግ በቃ ሳይችል አይ ራሴ ወርጅሽ ነው እንዲያቆንም አድርግ። በቃ ቁልቁል እንደወረድክ ታገኘዋለህ። ደግ ና ራስ እንዲሁ ፈጣሪ ምን ይሳነዋል? እንዲሁ ልፋቴን ከንቱ አላደረገውም። ይኸው እንዳገኘው ረዳኝ። በእውነት ድብዬ እንዲሁ እንዲህ ደስ እንዳለኝ አትጠይቀኝ። እኔ ራሱ አንተን ካገኘው ጀምሮ ከአይምሮ ያላረፈም ነበር። እኔማ እንዲሁ የሆነ ሳለ ማላገኘው እየመሰለኝ ዝም ብሎ በርበሬ ላይ ነበር። እንዲሁ ዛሬ ግን ለምን እንደሆነ አላውቅም። ገና ማለዳው ከእንቅልፌ ስነሳ ደስ እያለኝ ነበር። አዎ ታስታውቅ ነበር። ከእንቅልፍ ስትነሳ እንደምናገኘው አምኜ ነበር። ታዲያ ዴቭዋ ይህ ልለሽ እንቲ ብሎ ተሄደ ቆየሳ? አዎ ቆየ። እስኪ እንደዋያቸው ልምጣ። ሂድሽ ምን ነው ፍቅር? ምንም። ምን ሆንኩ? አይ እነሱ ከመጡ ጀምሮ ጸጥ ብለሻል። ምን ሌላ ጊዜ እንደምሆነው ነው የሆንኩት። ምን አዲስ ነገር አለ? ወንድሙ ተረጉዶናል መሰለኝ። አቡሻ የለም እኮ። ምን የለም? ቆይሻውን ወዴት ሄደ ይባላል? እንዲሁ ምን ሆነ አውቄ ወንድሜ። ትንሽን ጠብቆ እስቲ ምናልባት ከመጣ
ምን ነው ጋሽ? ምን ሆናችኋል? የተሾመ ወንድም አግኝተነው ነበር። ለሽንት ቤት ብሎ ወልዶ አልተመለሰም። አይተሽዋል እንዴ? ኧረ እኔ አላየሁትም። መቼ ነው ዲያሞስ አግኝታችሁት ነበር? አግኝተነውማ ነበር። እንዲሁ ገና ደስቴን እንኳን ሳላጣጥም ጠፋብኝ እንጂ ጭራሽ ገና ከመገኘቱ ነው የጠፋ። ለማንኛውም እስቲ ወተን ዞሮ ዞሮ ብለን እንፈልገው። ተነስ። ወይ ፍቅር፣ ስማ፣ ትልቅ ነገር ተፈጥሯል። ምንድን ነው? አቡሻን አግኝተውታል። ምን? እንዴት? እስቲ አስጨርሰኝ። አቡሻን ቤት ይዘውት መጡ። ከዛ እኔን ሲያይ እንደነገጠና ሽንት ልሽና ብሎ አመለጠ። ወይኔ! አሁን መናደዱን ትተህ ሳይቀርሙ አቡሻን መፈለግ ነው ያለብህ። እሺ በቃ ፈልገዋለሁ። ለማንኛውም አዲስ ነገር ካለ ደውል፣ እኔም ደውልልሃለሁ። እሺ እሺ፣ ደውልልሻለሁ።
በዚህ 2 ቀን ውስጥ መወሰን አለብን። ምኑን ነው የምንወስነው? ወይ መለያየት አለብን ወይ ህይወታችንን የሚቀይር ነገር ማድረግ አለብን። ፍቅር ምን እናድርግ? የቻልነውን እየሞከርን ነው። ሳንሞክር ቀርተን አይደለም። እሱማ ግን ተጋብተን ልጆች ወልደን ልጆቼ የሰቀቀን ኑሮ እንዲኖሩ አልፈልግም። እሱማ እኔም እኮ እንደዛ እንዲሆን አልፈልግም። ስለዚህ አንድ ጨከን ብለን ህይወታችንን የሚለውጥ ነገር ማድረግ አለብን እኮ። እሺ ምን እናድርግ? እኔ ጋር አንድ ሀሳብ አለ። ምንድን ነው? ባለፈው አባቱ የሞቱበት ጓደኛ እንደውም ብቸኛ ልጅ ስለሆነ ቤቱን ብቻውን የወረሰው ያልከኝ ማን ነው? ዴቭ ነው? አዎ፣ እሱን በፍቅር አጥምጄ ከዛ የቤቱን ውክልና ለእኔ እንዲሰጠኝ ማድረግ፣ ከዛ እሱን ማስወገድ። ምን? በዚህ ሰዓት ያለኝ አማራጭ ይሄ ብቻ ነው። ወይ እኔን ወይ እሱን ትመርጣለህ? እኔ እኮ ግራ የገባኝ ነገር ተያ ሳገኘው እንደዛ ደስ ብሎት ነው ያገኘሁት። ተይ ከመጣ በኋላ እንዲህ ሊጠፋ ይችላል። እኔም እኮ እሱን በማሰብ ጭንቅላቴ ሊፈነዳ ነው። እንደው መድኃኒዓለም ምን አይነት ጉድ ውስጥ ነው የገባሁት? ምን አይነት ግራ የገባው ነገር ነው? ወይ ተመልሶ ገጠር መግባት ፈልጎ ይሆን እንዴ? ምን አለኝ ብሎ ይመለሳል? ያላይሽም እንዴ? እዚህ እኮ ሲለምን እኮ ነው ያገኘነው። መቼም ቢሞላለት አይለምንም። ታዲያ አሁን ይሄ ምን ይባላል? ግራ ግብት የሚል ነገር። ወይኔ በቃ አሁን ቀይ መስመር ላይ ነን። አዎ ቀድመን አቡሻን ማግኘት አለብን። አለበዚያ እኮ እነሱ ቀድሞ ካገኙት ነገሮች እንዳለ ተበላሹ ማለት ነው። አዎ እኔም የዛኔ ያሰብኩት እንዳበቃልን ነበር። ልክ ቤት ሲመጣ እንዴት እንደደነገጥኩ። ግን ደግሞ ተመልሶ መጥፋቱ ለእኛ ትንሽ እድልም አለው። ግን ቀድሞ ካገኙት አበቃለን። ወይኔ ጩጬ ባለቀ ሰዓት ነገሮቹ እንዳለ ሊያበላሽብን ነው እንዴ? ምን አዲስ ነገር አለ? ከዚህ በኋላ ይገኛል ብሎ ተስፋ ማድረግ በጣም ከባድ። እንዴት? ይሄ ወንድሙን አግኝቶት ከጠፋ ያው ማግኘት አይፈልግም ማለት ነው። አዎ እሱ ልክ ነህ። እኔም ያለ ምንም ምክንያት እንደዚህ ሊጠፋ ይችላል ብዬ አላስብም። ተሾመ ለእሱ እንዲመንከራተቱ ነው የሚያሳዝነኝ። ቆይ አሁን ከዚህ በኋላ ሊፈልገው ነው ወይስ ተስፋ ቆርጦ ሊቀመጥ ነው? አይ መቼም ተስፋ የሚቆርጥ አይመስለኝም። ወንድሙን መፈለግን ነው የሚቀጥለው። እሙዋ ተሽዬን ፈልጌው ነበር። ይኖራል? ተሽዬ ነው ያልከው? አዎ እሙዋ። ቆይ አንተ ማነህ? ለምንስ ነው ተሽዬን የፈለግ? ወንድሜ ነው። ወንድሜ ነው ያልከው? አዎ። እሰይ ግን እርግጠኛ ነህ ሰው ተመሳስሎብን እንዳይሆን? አንተ ደግሞ ምን ሆነሃል? አሁን ቤዛዋ ነች የምትመሳሰልብኝ። ከጥፍሯ እስከ አናቷ ድረስ እኮ ነው የማውቃት። ታዲያ የዛ ዕለት የምትሄድ አታወጋንም ነበር እንዴ? እንዴት ብዬ ወንድምዋ? አይኗ እኮ ተጎልጉሎ እስከሚወጣ ድረስ ነበር ስተኝ ነበር። ይሄማ ማመን ይከብደኛል። ሳሚና ቤዛ ፍቅረኛሞች ናቸው ማለት ነው ወይስ እኔ ላይ ቺት እያደረገችብኝ? ቆይ እንዴት?
ፊት ልክ አይደለም። ትንሽ ደብሮኛል፣ ትንሽም ደስ ብሎኛል። ምን ነው? በተሽ ጉዳይ ነው። ደስ የሚለው ነገር ደግሞ ትናንት ወንድሙን አግኝቶታል። ምን አገኘ? ወንድሙን? አዎ፣ መንገድ ላይ እየለመነ እኮ አገኘ። ምን እንዴ? ማለቴ በጣም ነው ደስ የሚለው። ታዲያ የት አለ እሱም ወንድሙ? የሚያስከፋው ነገር እሱ አይደል ማለት? ዛሬ ጠዋት ወደ ክፍለ ሀገር ሸኘኋቸው። ሊሆን አይችልም። ለምን? ማለቴ በጣም ፈጠኑ ብዬ ነው። ረጋ ብለው እንዴት አልሄዱም ብዬ ነው። ያው በድጋሚ እንዳይጠፋብኝ በሚል ፍራቻ ነው። ደግሞ እኔን ታውቂኛለሽ፣ ሰው ተላምዶኝ ሲሄድ በጣም ነው የሚከፋኝ። ሄሎ ሄሎ፣ ሳሚ አንተ ጉድ ሆነናል። የምን ጉዳይ ነው? ምን ተፈጠረ? አቡሻን አግኝተውታል። ከማግኘት በዘለለ ዛሬ ወደ ሀገራቸው ሄደዋል። ቤዚ እየቀለድሽ ነው? የምርሽ ነው? አንተ ያማሃል እንዴ? በዚህ ሰዓት እንዴት ነው የምቀልደው? ለማመን የሚከብድ ነገር እኮ ነው እየነገርሽኝ ያለሽው። እውነታውን እመን። እኔ ራሱ ዴቭ ጋር ነው ያለሁት። በጣም ነው የጨነቀኝ። እሺ ሁኔታውስ እንዴት ነው? እንደ በፊቱ ነው። ጭራሽ እሱ ስለነሱ መሄድ ነው እያሰበ ያለው። ለማንኛውም አሁኑ ነው ከዛ ቤት ውጪ። እሺ መጣ። ተጠንቀቂ፣ ደግሞ ራስሽን ጠብቂ። እሺ ቻው። ፍቅር ጓደኛዬ ታማለች። በቃ መሄድ አለብኝ። እሺ ይሄን ያህል ምኗን አሟት? እኔ እንጃ አላወኩም። በጣም አሞኛል ነው ያለችኝ። በቃ ነይ ልሸኝሻ። አይ ራይድ ጠርቻለሁ፣ ደግሞ ደርሷል። እሺ ስትደርሺ ደውይ። እሺ በቃ ቻው። ይሄው እንግዲህ ጋሼ ይሄ ነው ቤቱ። እኔም አሁን እርግጠኛ ሆንኩ። ይሄ ቤት የጓደኛዋ ሳይሆን የሳሚ ቤት ነው። ይህ ነገር እኮ የሚያሳየው አቡሻ ለዴቭ ምንም ነገር እንዳልነገረው ነው። እኔ ግን ከዛ ይልቅ ትላንት ተገኙ ብሎ ዛሬ ሄዱ ማለቱ ነው። ማለት እኔ እንዳምነው የነገረኝ ነው የሚመስለው። አንቺ እንዳሰብሽው ከሆነ አቡሻ የሆነ ነገር አስቧል ማለት ነው። ስለዚህ አቡሻ ተገኝቷል ወይስ አልተገኘውም የሚለውን ነገር ማጣራት አለብን። በምን በሙሉ አቡሻስ ትንሽ አረፍ ብሏል። እኔ ያልገባኝ ተሺ ከጅምሩ ከዛ ጠፍቶ እዚህ እንደመጣ ለምን እንደሆነ ነገር እንዴ? አዎ እንዲሁ አወጋኝ እኮ። አንድ ተኛ ግድም የከብት መኖ ሊገዛ የሚመጣ አንድ ባለመኪና ነበር። መኖውን ተገዛ በኋላ ይደክሞና እዛው መኪናይት ውስጥ አረፍ ይላል። በዚህ መሀል አቡሻና አንድ ዘለቀ የሚባል ጓደኛው መኪናው ላይ በመጠላጠል መኖ ውስጥ ገብቶ መጫወት ይጀምራሉ። እንግዲህ ጣይቱ ኃይለኛ ስለነበረች ጋደም እንበል ብለው ይተኛሉ። ይህን ጊዜ ሾፌር ተብዬው ጋደም ካለበት ይነሳና መኪናዋን ይዞ መንገድ ይጀምራል። ብዙ ተሄደ በኋላ አቡሻና ዘለቀ ሲነቁ መሽቷል። መኪናውም ረጅም መንገድ ተጉዞ ነበር። ያ በኋላ ደንግጠው ሲጫጫው ሾፌሩም ድምጻቸውን ይሰማና ምንድነው ብሎ ሲያይ እነሱ ሆነው ያገኛቸዋል። በኋላ ግማሽ እንደመጡና እሱም አዳሩ ሙሉ እንደሚጓዝ ነገራቸው። ያ በኋላ በነጋታው መለሳለሁ ብሏቸው ተየሜ ድረስ ይዟቸው ይመጣል።
ከተሜ ከመጡ በኋላ የከብት ነጋዴ ነበረና ከብቶቹን እንዲንከባከቡ እንዲያበሏቸው ያደርጋል። ተዛሬ ነገ ትሄዳላችሁ እያላቸው እዛው አስቀራቸው። እንዲሁ ይብስ ብሎ ማዕድ እየከለከላቸው ይመታቸው፣ ያሰቃያቸው ጀመር። ይህን ጊዜ አቡሽ አምልጦ ጠፋ። በጣም ይገርማል። እንዲሁ ከመግረምን በላይ ደንቃል እንጂ። ከያ በኋላ ነው አቡሻ ጭንቅ ብሎት ሳሚ ተብዬው መንገድ ላይ ያገኘውና ወደ ቤቱ ይወስደዋል። እየለመነ ብር እንዲያመጣ ያደርገዋል። እንግዲህ ይህን የተፈጠረው የምር ፊልም የሚመስል ነገር ነው የተፈጠረው። አንተም ደክመህ አልቀረ ወንድምህን አግኝተሃል። ወንድም ጋሽ እንዲሁ ፈጣሪ አንተን ባይሰጠኝ ምን ይውጠኝ ነበር። እስቲ ውሃ ስጪኝ። እሺ ይኸውልሽ አሁን የምጠይቅሽን ጥያቄ በትክክል ትመልሽልኛለሽ። ካልሆነ ግን ሆድሽን ነው እሺ የምተረትርልሽ። እሺ ምንድን ነው? አቡሽ ተገኝቷል ወይስ አልተገኘም? ኧረ እትዬ እኔ ምንም የማውቀው ነገር የለኝም። ሳውራ እየሰማሽኝ አይደለም? ምትዋሽኝ ከሆነ ሆድሽን ነው የምተረትርልሽ አላልኩሽም? ኧረ እትዬ እኔ ምንም እኮ የማውቀው ነገር ስለሌለ ነው። እንደዚህ እያልሽ በቆየሽ ቁጥር እንደምታውቂ እርግጠኛ ሆነ። እስከ ዛሬም ስራዬን ብዬ አክብሬሽ እንጂ እኔ ሙሉ ፈርቼሽ አይደለም። እሺ ፍቅር ምን እያደረክ ነው? ለምንድን ነው ያሰርከኝ? መቼስ ካሰርኩሽ ለምን እንደሆነ ይገባሻል። ማለት አልገባኝም። ዝም በይ እባክሽ፣ ገብቶሻል። ካልገባሽ ባልሽ ሳሚ መጥቶ ያስረዳሽ። ማለት የምን ባል? እድሜ ላብሽ፣ ሁሉም ነገር አውቄያለሁ። እኔን ገላችሁ ይሄን ቤት ለመውረስ ነበር አሰባችሁ? ምን እንዴ? ያማህል እንዴ? የማይመስል ነገር እኮ ነው የምታወራው። ማይመስል ሳይሆን እውነታውን ነው። እኔ የዋህ ሆኜ ሁሉም ነገር ስለነገርኳችሁ ደካማ ጎኔን ተጠቅማችሁ አሴራችሁ። እኔ ፈጣሪ ስለሚጠብቀኝ ሁሉንም እንዳውቅ አደረገኝ። ታዲያ አሁን እውነቱን ስላወቅ ልትበቀለኝ ነው? ንጹህ ህይወቴን እናንተ በመግደል አላቆሽሽ። ለአንቺ የሚስትነት ፍቅር፣ ለእሱ ደግሞ የጓደኝነት ፍቅር ነበር የሰጠኋችሁ። የእናንተ ምላሽ ግን ተቃራኒ ሆነ። እኔም ላደረግኩት ነገር እናንተ ላደረጋችሁት ነገር ፈጣሪ በሰራ ነው ልክ ይሰጠናል። ለዛም ከበቀል ይልቅ ለፈጣሪ ነው የምሰጠው። ከዚህ በኋላ ግን አይናችሁ ማየት አልፈልግምሽ።